ሰላም እንደምን አላችሁ? ዛሬ ማትማቲክስ ስለ ሰርክል እንመማራለን። እንግዲህ ከዚህ ቀደም ባለፈው ስለ ትራያንግል ስናወራ ነበር ማለት ነው። ዛሬ ደግሞ ስለ ሰርክል አጠቃላይ የሆነውን ነገር ቤዚክ ኮንሰፕቱን እናያለን ማለት ነው። እዚህ ጋር ቶፒኮች ይኖሩናል ስለ ሰርክል ማለት ነው። የመጀመሪያው ዋት ኢዝ ሰርክል? ኦኬ ዊ አር ጎይንግ ቱ ዲፋይን ዘ ወርድ ሰርክል። ሰርክል የሚለውን ነገር ዲፋይን እናደርጋለን ማለት ነው። ከዛ ቀጥሎ ደግሞ ላይንስ ኤንድ ሰርክል የሚል ነገር አለ። ሰርክል ጋር የተለያዩ ላይኖች አሉ። እነዛ ላይኖች ምንድን ናቸው የሚሉ ነገሮች እናያለን። ኔክስት ሴክተር ኤንድ ሴግመንት ኦፍ ኤ ሰርክል የሚል ነገር አለን። አፍተር ዛት ኢንስክራይብድ ኤንድ ሴንትራል አንግል የሚባል ነገር አለ። ዴን ፋይናሊ አንግልስ ቢትዊን ቱ ኢንተርሴክቲንግ ኮርድ ወይም አንግል ፎርምድ ቢትዊን ቱ ኢንተርሴክቲንግ ኮርድ፣ በሁለት ኢንተርሴክት በሚያደርጉ ኮርዶች መካከል የሚፈጠር አንግል ምን ይመስላል የሚለውን ነገር እናያለን። First, let us define what circle means. Circle ምንድን ነው የሚለውን ነገር ዲፋይን እናድርግ መጀመሪያ። Okay, the set of all points, look, the set of all points that are at equidistance or at equal distance from the fixed point is called circle ይባላል። ምናል the set of all points that are at equal distance from the fixed point is called circle። ከሆነ ፊክስድ ፖይንት ላይ እኩል ርቀት ዙሪያውን ያሉ የፖይንቶች ስብስብ which is said to be circle ብለን እንጠራዋለን ማለት ነው። So the fixed point of that the fixed point is called ምን እንለዋለን? እዚህ ጋር fixed point ብለናል አይደል? ይህ fixed point ምን ይባላል? center of the circle. the fixed point is called ምን ይባላል? ፊክስድ ፖይንቱ ሴንተር ኦፍ ዘ ሰርክል ብለን እንጠራዋለን። እምብርት ማለት ነው። ሴንተር ኦፍ ዘ ሰርክል ኤንድ ኢኩዊዲስታንስ ብለናል። ወይም ዘ ዲስታንስ ፍሮም ዘ ፊክስድ ፖይንት ወይም ደግሞ ዘ ሴንተር to the circle is called ይህን ደግሞ ምን ብለን እንጠራዋለን? the distance from the center ወይም ደግሞ ከፊክስድ ፖይንት እስከ ሰርክሉ ድረስ ያለው ርቀት ምን ይባላል? ራዲየስ እንለዋለን። ራዲየስ። ስለዚህ ሰርክል ማለት the set of all points that are at equal distance from the fixed point is called circle እንላለን። the fixed point is called the center of the circle and the distance from the center to the circle is said to be radius ብለን እንጠራለን። ስለዚህ በስዕል ላሳያችሁ። በስዕል አሁን the set of all points that are equal distance from the fixed point ማለት እዚህ ጋር fixed point ውሰዱ። ከዚች fixed point እኩል ዲስታንስ ላይ ያሉ ፖይንቶችን ስብስብ ውሰዱ። እኩል ርቀት ላይ ማለት ነው። እኩል ርቀት ልክ እንደዚህ ያላችሁ የተለያዩ ፖይንቶችን ስታስቀምጡ ኦኬ፣ እንደዚህ ፖይንቶች እንግዲህ ከሴንተሩ እኩል ርቀት ነው ያላቸው። እኩል ርቀት አያችሁ። አሁን ከሴንተር ተነስቼ እስከዚህ እጓዝ ሙሉ በሙሉ ይሄን ለምሳሌ የተለያዩ ነጥቦች ስብስብ ሲሆን በጣም ይጠራቀምና ምን ይሆናል? መስመር ይሰራል ማለት ነው። መስመር ኦኬ። ስለዚህ ይቺ ፊክስድ ፖይንት ሴንተር ትባላለች። ሴንተር ሌትስ ሳይ ኦ ብላት ሴንተር ኦ ትባላለች። ዴን ኢኳል ዲስታንስ ሲል ደግሞ ኢኳል ዲስታንስ ማለት ከዚህ ሴንተር ይዞ እስከዚህ ድረስ ዲስታንስ አለ፣ ከዚህ ይዞ እስከዚህ አለ፣ ከዚህ እስከዚህ ኦኬ። ይሄን ማሰምረው መስመር በሙሉ እስከነዚህ ፖይንቶች ድረስ እኩል ርቀት ነው ያለው። ምን ይባላል? ራዲየስ ይባላል። ራዲየስ። ስለዚህ the distance from the center to the circle is called radius። ስለዚህ ሴንተሩ አለ፣ ይሄ ሰርክሉ ነው ማለት ነው፣ ክቡ ኦኬ። ስለዚህ what is a circle የሚለውን በዚህ way አንደርስታንድ ማድረግ ያስፈልጋል። ቀጣይ ደግሞ ላይን ኤንድ ሰርክል የሚለውን ነገር እናያለን ማለት ነው። ስለዚህ what is circle የሚለውን ጨረስን። ከዛ ላይንስ ኤንድ ሰርክል። ሰርክል እዚህ ጋር አሁን አንድ ሰርክል እዚህ ጋር ላክብብ። ያ ለምሳሌ ይሄ ሰርክል ነው ብል ሰርክል ነው።
ሴንተሩ እዚህ ጋር ላይ ሴንተር ማለት ነው። ይሄ ሴንተር ነው። ከዛ የተለያዩ ላይኖች አሉ ጋይስ በዚህ ሰርክል ላይ የሚያልፉ ስለ ሰርክሉ የሚያገባቸው ላይኖች ማለት ነው። የመጀመሪያው ላይን ከዚህ ተነስቶ እስከ ሰርክሉ የሚደርሰው ከኦ እስከ ኤ ኦኬ። ኦኤ ምን ይባላል? ይሄ ራዲየስ እንለዋለን። ራዲየስ ኦልራይት። አሁን ደግሞ ልክ እንደዚህ ላስመር። እዚህ ጋር ሲ ቢሲ ደግሞ ምን ይባላል? ኮርድ ይባላል። ኮርድ ራዲየስ ማለት ከሴንተሩ እስከ ሰርክሉ ድረስ ማለት ነው። the distance from the center to the circle radius ይባላል። ኮርድ ማለት ደግሞ a line that connect two points of a circle የሰርክል ሁለት ፖይንቶችን የሚያገናኝ እንደምታዩት ቢና ሲን አገናኘ። ይሄ ኮርድ እንለዋለን። ሌላኛው ደግሞ ለምሳሌ በሴንተሩ ላይ የሚያልፍ ሌላ ኮርድ ልስራ እስቲ። ሌላ ኮርድ በሴንተሩ ላይ የሚያልፍ አንድ ኮርድ ልስራ። ኦኬ ከማን ልጀምር? ከቢ ላይ ልጀምር። ከቢ ላይ ተነስቶ ልክ እንደዚህ በሴንተሩ ላይ የሚያልፍ ዲ ልበለው። ቢዲ ምን ይባላል? ቢዲ which is equals to diameter ይባላል። ዲያሜትር ኦኬ። ዲያሜትር ማለት the largest chord of a circle ነው። የሰርክል ትልቁ ኮርድ ዲያሜትር እንለዋለን ማለት ነው። ወይም ደግሞ a chord that passes through the center of a circle is said to be ዲያሜትር እንለዋለን ማለት ነው። ሌላስ ምን ቀረን? ሌላ ልክ እንደዚህ አቋርጦ የሚሄድ ላይን ያ ማለት a line that intersect a circle exactly at two point በሁለት ፖይንቶች ላይ ሰርክልን ክሮስ የሚያደርግ ወይም ኢንተርሴክት የሚያደርግ ላይን ደግሞ ምን ይባላል? ለምሳሌ ይሄ ኤል1 ብለው ኤል1 ማለት ምን ይባላል? ሴካንት ላይን ይባላል። ሴካንት ላይን ማለት ሰርክልን ሁለት ቦታ የሚቆርጥ ማለት ነው። እዚች ጋርና እዚች ጋር ቆርጦ አልፎ ይሄዳል። ሶ such a line is said to be secant line ብለን እንጠራዋለን ማለት ነው። ሌላ ደግሞ ሌትስ ሴይ እዚች ጋር ብቻ ነክቶ የሚያልፍ አንድ ላይን ላስመር። እዚች ጋር ፒ ብላት እና ይሄን መስመር ደግሞ ኤል2 ብለው this L2 is said to be L2 ምን ይባላል? ታንጀንት ይባላል። ታንጀንት ላይን ኦኬ። ታንጀንት ላይን means a line that touches the circle exactly at one point ሰርክልን አንድ ቦታ ላይ ብቻ ነክቶ የሚያልፍ ላይን that's said to be tangent line። ስለዚህ a line that touches a circle exactly at one point is said to be tangent line and the point እቺ ደግሞ ፖይንቷ ታንጀንቱ ላይን የነካባት ሰርክሏን የነካባት point of tangency ትባላለች። ኦኬ the line that touches ወይም the point in which the tangent line and the circle meet together ወይም የሚገናኙበት ቦታ is said to be point of tangency። ስለዚህ ፒ ምንድነች? እዚህ ጋር ፒ point of tangency እንላታለን። point of tangency ኦኬ። ስለዚህ በሰርክል ላይ ያሉ ላይኖች እነዚህ ናቸው። ራዲየስ አለ፣ ኮርድ አለ፣ ዲያሜትር አለ፣ ሴካንት ላይን አለ፣ ታንጀንት ላይን። ፖይንት ኦፍ ታንጀንሲ ፖይንት ነው፣ ላይን አይደለም። ስለዚህ በዚህ ወይ እንረዳለን ማለት ነው። ማንን? ላይን ኤንድ ሰርክል የሚለውን ማለት ነው። ኦልራይት። አሁን ደግሞ ወደ ማን እናልፋለን? ወደ ሴክተር እና ሰግመንት እናልፋለን ማለት ነው። ሴክተር እና ሰግመንትም አሁንም እዚህ ጋር አንድ ክብ ላክብላችሁ። ኦኬ። ስለዚህ ሰርክል ነው። ሶ ሴክተር ምን ማለት ነው? ሴክተር ኢዝ ምንድነው? ሴክተር ኢዝ አ ፖርሽን ኦፍ ኤ ሰርክል። ሴክተር ማለት ኢት ኢዝ አ ፖርሽን ኦፍ ኤ ሰርክል ኢዝ a portion of a circle which is formed
by sector አይደለ formed by two radii and an arc በአንድ አርክ እና በሁለት ራዲየሶች መካከል የሚፈጠር የሰርክል ክፍል ሴክተር ብለን እንጠራዋለን። ሴክተር ከዛ በፊት እንግዲህ እዚህ ጋር የሰርክል ክፍል ምን እንለዋለን መሰላችሁ? ሰርክሉን የምንከፋፍለው ከሆነ አርክ የሚባል ነገር ይፈጠራል። ለምሳሌ እዚህ ጋር አሁን እዚህ ጋር ራዲየስ አለኝ፣ እዚህ ጋር ሌላ ራዲየስ አለኝ። ኦኬ እዚህ ጋር ሴንተር ኦ ብለው እዚህ አር1 እዚህ ጋር አር2 ሌላኛ አር አለኝ ማለት ነው። ሶ ይሄ ኤ ኤክስ ቢ AXB is said to be the arc of a circle. አርክ ይባላል። የሰርክል ክፍል ነው። ኦኬ እዚህ ጋር እንደገና የሌስ ሳይ ዋይ ብለው AYB አርክ AYB ሜጀር አርክ ይባላል። ሜጀር አርክ AXB ደግሞ ይቺ ማለት ነች ማይነር አርክ እንላታለን። ማይነር አርክ ይባላል። ስለዚህ እዚህ ጋር እንግዲህ ሁለት ሴክተሮች አሉ። የመጀመሪያው ሴክተር ይሄ ነው። ይሄ ማለት ነው ምን እንለዋለን? AOB ምን እንላለን? ኤክስን መሃል ማስገባት እንችላለን ከዚህኛው ጋር እንዳይምታታብን ማለት ነው። ወይም AXB በAXB የታቀፈው ኦኬ ኢንስክራይብድ የተደረገው ምን ይባላል? ይሄ ማይነር ሴክተር ኦኬ። ወይም በማን የታቀፈው ልበላችሁ? በAXB የታቀፈው ሴክተር ማይነር ሴክተር እንለዋለን። ወይራስ AYB በAYB የታቀፈው ደግሞ ሜጀር ሴክተር ኦልራይት ሜጀር ሴክተር ይባላል ማለት ነው። የትኛው ነው ሜጀር ሴክተር የሚባለው? ይሄ ክፍል ማለት ነው። ይሄ ትልቁ ክፍል ሜጀር ሴክተር ብለን እንጠራዋለን። ሜጀር ሴክተር። ስለዚህ ሁለት ሴክተሮች ናቸው እዚህ ጋር ያሉት ማይነር እና ሜጀር ብለን ማለት ነው። ስለዚህ ሴክተር ይሄ ነው። ኦኬ ሌላኛው ደግሞ ጋይስ ሰግመንት ነው። ሰግመንት ኦኬ ሰግመንት this is a circle with center O. Then what is segment? Segment is also a portion of a circle, okay, which is formed by an arc and a chord all right. Look, segment is a portion of a circle which is formed by an arc and a chord. Look, for example, AB is a chord and AXB is an arc. So this section is said to be a segment. As you see, there are two segments here. The first one is this part, which is a minor segment, whereas the unshaded area ያልተጠቆረው ክፍል ደግሞ major segment. All right. ስለዚህ ሴግመንት ማለት የፖርሽን ኦፍ ኤ ሰርክል which is formed by an arc and a chord በኮርድ እና በአርክ መካከል የሚፈጠር ከሆነ which is said to be segment ወይም ደግሞ የሰርክል ፖርሽን ወይም ክፍል ነው ማለት ነው። በአርክ እና በኮርድ የሚፈጠር ማለት ነው። ስለዚህ ሴክተር እና ሴግመንትን በዚሁ የተረዱ። ሴክተር ምንድነው ብለናል? a portion of a circle which is formed by two radii and a chord an arc በአርክ እና በሁለት ኮርዶች የሚፈጠር ሴክሽን ወይም ደግሞ ፖርሽን ኦፍ ኤ ሰርክል which is said to be ሴክተር ብለናል።
ሴግመንት ማለት ደግሞ የፖርሽን ኦፍ ኤ ሰርክል which is formed by an arc and a chord ብለናል ማለት ነው። ስለዚህ ሴክተር እና ሴግመንትን በዚህ ወይ እናጠናቅቃለን ማለት ነው። next which is about inscribed and central angle. Inscribed and central angle. Okay, this is a circle. Okay, inscribed angle ማለት ነው። inscribed angle. Inscribed angle. Inscribed angle is an angle whose vertex is on the circle and whose sides are chords of a circle. Inscribed angle, an angle whose vertex is on a circle and whose sides are chords of a circle. Let us say this is one chord AB, and here is another chord AC. As you see, we have two chords, and an angle which is formed by using this chord is known as inscribed angle